ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን የሀገር ውስጥና የውጭ ዜናዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይሌ አብሬያችሁ ቆያለሁ። ሰላምና ጤናን በያላችሁበት ተመኘው። በአዲስ አበባ የሚገኙ ሆቴሎች ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለመቀበል በቂ ዝግጅት ማጠናቀቃቸውን የአዲስ አበባ ሆቴሎች ባለንብረቶች ማህበር አስታወቀ። የማህበሩ ፕሬዝዳንት ወይዘሮ አስቴር ሰለሞን እንደተናገሩት ሆቴሎች የኢትዮጵያን ባህል የሚያንጸባርቁና በአፍሪካዊነት የሚገለጹ አገልግሎቶችን ለማቅረብ ዝግጅት አድርጓል። ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለማስተናገድ በሆቴሎች በቂ ዝግጅት ተደርጓል ያሉት ወይዘሮ አስቴር ለጉባኤ የሚመጡ እንግዶች በሚያገኟቸው አገልግሎቶች ተደስተው ተመልሶ እንዲመጡ ማድረግ ይገባልም ብሏል። ሆቴሎች ለእንግዶቹ የኢትዮጵያ ባህላዊ ምግቦች ለማስተዋወቅ በምግብ መዘርዝር ውስጥ ማካተታቸውን በመግለጽ ለሚሰጧቸው አገልግሎቶች ደግሞ ጥሩ የሚባል የዋጋ ቅናሽም እንደሚደረግም ተናግረዋል። 3 ሚሊዮን ቱሪስቶችን በማስተናገድ ከ4 ቢሊዮን ብር በላይ ገቢ መገኘቱን የቢሾፍቱ ከተማ አስተዳደር ገለጸም። በቢሾፍቱ ከተማ ባለፉት 6 ወራት 3 ሚሊዮን ቱሪስቶችን በማስተናገድ ከ4 ቢሊዮን ብር በላይ ገቢ ተገኝቷል። የከተማ አስተዳደሩ ቱሪዝም ኮሚሽን ኃላፊ አቶ ደጀኔ በጅሮ እንደገለጹት በበጀት ዓመቱ 6 ወራት ቢሾፍቱ ከተማን 3 ሚሊዮን ቱሪስቶች ጎብኝተዋል። ከዚህም ከ4 ቢሊዮን ብር በላይ ገቢ ተገኝቷል። በከተማዋ የተለያዩ የቱሪስቶች መዳረሻ ስፍራዎች በመልማታቸው ፍሰቱ ከጊዜ ወደ ጊዜ እየጨመረ መምጣቱን ያነሱት ኃላፊው በበጀት ዓመቱ 6 ወራት አጠቃላይ ከተማዋን ከጎበኙ ቱሪስቶች 25000 የሚሆኑ የውጭ ሀገር ጎብኚዎች መሆናቸውንም ጠቅሷል። 'የኢትዮጵያ ፌዴራል ፖሊስ አዲስ የፖሊስ ተሽከርካሪ ሰሌዳ ይፋ አደረገም። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አዲሱ የሰሌዳ ቁጥር ይፋ በተደረገበት ወቅት እንደተናገሩት ከዚህ በፊት የነበረው የፖሊስ ሰሌዳ ምንም አይነት ቴክኖሎጂ የሌለውና ዓለም ከደረሰበት የፖሊስ አሰራር ወደ ኋላ የቀረ በመሆኑን መቀየር አስፈላጊ ሆኗል። የሰሌዳ ቁጥሩ የኢትዮጵያን ፌዴራል ፖሊስ መለያ ቀለም የተላበሱ በዘርፉ ባለሙያዎች በጥናት የተዘጋጁ ናቸው ያሉት ኮሚሽነር ጀነራሉ አዲሱ ሰሌዳ አሳሳች ታርጋዎችን ለመለየት የሚያስችል ቴክኖሎጂን አካቷል። በሰሌዳ ስራ ልምድ ባለው የጀርመን ኩባንያ የተመረቱ ናቸው ብለዋል። ከውጪ እስራኤል አሜሪካ በኢራን ላይ ወታደራዊ ጥቃት ካከናወነች የመን ውስጥ ያለው የሁቲ እንቅስቃሴ በሷ ላይ የሚሳኤልና የድሮን ጥቃት እንደገና ሊጀምር ይችላል ብላ ለሚመጣው ሁኔታ እየተዘጋጀች መሆኗን የእስራኤል ሚዲያዎች ሪፖርት ገልጿል። የእስራኤል ብሮድካስቲንግ ኮርፖሬሽን ካን እንደገለጸው የደህንነት ኃላፊዎች ሁቲዎች በዋሽንግተን ቴህራን መካከል ቀጥተኛ ግጭት ቢከሰት ከኢራን የእስላማዊ አብዮት ጠባቂዎች ጋር በመተባበር ውጊያ ውስጥ ይገባል ብሎ ይገምታል። ካን እንደሚለው የእስራኤል መከላከያ ኃይሎች የጠቅላይ ሰራዊት አዛዥ ኢያሊ ዛሚር በቅርብ ቀናት የሁቲዎችን ስጋት ለመገምገም ልዩ ምክክሮችን እንደተካሄደ ገልጿል። እንዲሁም ከወታደራዊ የመረጃ ዳይሬክቶሬትና ከአየር ኃይል ጋር በመተባበር በየመን ያሉ የጥቃት ኢላማዎችን ዝርዝር ባንክ እንዲዘጋጁና እንደገና እንዲረጋገጡ ለሰራዊቱ ትዕዛዝ መሰጠቱም ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በአሁኑ ወቅት ከአሜሪካ ጋር ድርድር ውስጥ የገባችው ጥቃት እንዳንሰረዝርባት በመስጋቷ ነው ሲሉ ገለጹ። ፕሬዝዳንት ትራምፕ ይህንን የተናገሩት በዋሽንግተን በተካሄደው ብሔራዊ የጸሎት ቁርስ ፕሮግራም ላይ ነበር። ወታደራዊ ጫና እና የኢራን ድርድር ፕሬዝዳንት ትራምፕ በንግግራቸው ወቅት አሜሪካ ወደ ኢራን አቅጣጫ ግዙፍ የጦር መርከቦችን ሰብስባ እያመራች መሆኗን በድጋሚ ገልጿል። ይህ ወታደራዊ እንቅስቃሴ ኢራንን ወደ ድርድር ጠረጴዛ ለማምጣት ትልቅ ሚና እንደተጫወተም ጠቁመዋል። ስለ ጋዛ ጦርነትና
ታጋቾች ትራምፕ በጋዛ ያለውን ጦርነት ማስቆማቸውን በመጥቀስ በዚህም የመቶ ሺዎችን ሕይወት ታድጌያለሁ ሲሉም ነው የተናገሩት። አክለውም የመጨረሻዎቹን የሟች ታጋች አስክሬን አስመልሰናል፣ ሐማስንም ይህ እንድናደርግ ረድቶናል ብለዋል። ሐማስ ትጥቁን እንዲፈታ ስምምነት ላይ መደረሱን የገለጹት ፕሬዝደንቱ ምንም እንኳ አንዳንድ ወገኖች ሐማስ ትጥቁን አይፈታም ቢሉም ቡድኑ ግን ለመፍታት መስማማቱን አረጋግጧል። ፕሬዝደንት ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ በጥንካሬ ሰላምን የማስከበር ፖሊሲ እየተከታተሉ ነው የተባለው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ወደ ቀጠናው መላክና አሁን የተሰማው የሐማስ ትጥቅ የመፍታት ዜና የአስተዳደሩ ዲፕሎማሲያዊና ወታደራዊ ስኬቶች ተደርጎ እየተወሰዱ ነው። በአፍሪካ በሚሊዮን የሚቆጠሩ ዜጎች ማህበራዊ ሚዲያን ለንግድ፣ ለፖለቲካ ተሳትፎና ከዓለም ጋር ለመገናኘት ይጠቀማሉ። ሆኖም በእነዚህ መድረኮች ላይ የሚለቀቁ መረጃዎች፣ የጥላቻ ንግግር፣ ሐሰተኛ ወሬዎች በሰዎች ሕይወትና በአገራት ደህንነት ላይ ከፍተኛ አደጋን እያሳደሩ ይገኛሉ። የሜታ የፌስቡክ፣ ኢንስታግራም፣ ዋትስአፕ ባለቤት የቁጥጥር ቦርድ 5ኛ ዓመቱን ምክንያት በማድረግ ባወጣው መግለጫ በአፍሪካ ውስጥ የሚነሱ ውስብስብ የይዘት ቁጥጥር ጉዳዮች እንዴት እንደሚመለከት ይፋ አድርጓል። ቦርዱ በአፍሪካ አህጉር ውስጥ ያጋጠሙ ጥቂት ወሳኝ ጉዳዮችን ለአብነት ጠቅሷል። በዱባይ በተዘጋጀው የስዊት ቻሌንጅ ውድድር ለሚሳተፉ የኢትዮጵያ ፌዴራል ፖሊስ ኤሊት ኮማንዶ በተቋሙ ስትራቴጂክ አመራሮች ሽኝት ተደረገላቸው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የቡድኑ አባላትን በሸኙበት ወቅት ውድድሩ የኢትዮጵያ የስዊት ቻሌንጅ ቡድኑ ተሞክሮቹን የሚያካፍልበትና ከሌሎች ሀገራት ተሞክሮችን የሚቀስምበት ይሆናል ብለዋል። የቡድኑ አባላት በውድድሩ ላይ መልካም ስነ ምግባር በማሳየት በብቃት በመወዳደርና በማሸነፍ የሀገራችንን እና የተቋሙን ገጽታ በዓለም መድረክ እንዲያስተዋውቁ መመሪያ ሰጥቷል። የኢትዮጵያ ፌዴራል ፖሊስ ኤሊት ኮማንዶ አባላት ሀገራችንን በመወከል እንዲሁም በሌሎች ልዩ ልዩ የውድድሮች አይነት የሚወዳደሩ መሆናቸውንም አስታውቀዋል። ሰላምና ጤናን በያላችሁበት ተመኘው። የሀገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።